በየቀኑ 2 ቁርንፉድ ብቻ ብትውጡ በሰውነታችሁ ውስጥ ምን አይነት አስደንጋጭ ተአምር እንደሚፈጠር ያውቃሉ? ዛሬ በኩሽናችን ውስጥ አቧራ የጠጣ የተቀመጠው ይህ ጥቁር አልማዝ ከማንኛውም ውድ መድኃኒት በላይ ኃይል እንዳለው አረጋግጥላችኋለሁ። ብዙዎቻችን ቁርንፉድም ለሻይ ማጣፈጫ ብቻ ነው የምንጠቀመው። ነገር ግን ጥንታውያን ነገስታት ለምን ለረጅም እድሜና ለከፍተኛ ጉልበት ቁርንፉድን በቋሚነት ይጠቀሙ እንደነበረ ሚስጥሩ ዛሬ እንፈታለን። በየዓመቱ በሚሊዮን የሚቆጠሩ ሰዎች በልብ ህመም እና በደም ስር መዘጋት ህይወታቸውን ያጣሉ። ነገር ግን እነዚህ ሞቶች 80% የሚሆኑት በቤት ውስጥ በሚገኝ አንድ ቀላል ቅመም መከላከል ይቻል ነበር። ይህ መረጃ በሚሊዮን የሚቆጠሩ ሰዎችን ህይወት ሊታደግ ይችላል። ስለዚህ አሁን ቪዲዮ ላይክ ማድረግ ለብዙዎች እንዲዳረስ እርዱ። የእርሱ አንድ ላይክ ትልቅ ለውጥን ያመጣል። ይህቺ ትንሽዬ ጥቁር ቅመም በሰውነታችሁ ውስጥ ገብታ በ2 ሰዓታት ውስጥ ተአምር መስራት ትጀምራለች። የመጋጠሚያ ህመም፣ የጨጓራ መረበሽና የደም ግፊት ታሪክ ይሆናሉ። በዚህ ቪዲዮ ውስጥ ቁርንፉድ የደም ስርን እንዴት እንደሚያጸዳ፣ ካንሰር እንዴት እንደሚከላከልና የወንድነት ሆርሞን እንዴት እንደሚጨምር በዝርዝር እናያለን። እስከ መጨረሻውን አብራችሁን ቆዩ። መጀመሪያ አንድ እውነታ ልንገራችሁ። ቁርንፉድ በዓለማችን ላይ ካሉ ምግቦች ሁሉ ከፍተኛ ኦራክ ቫሊዩ ወይም የመርዝ ማጥፊያ አቅም ያለው ቁጥር 1 ተክል ነው። ይህ ማለት ቁርንፉድ ከሰማያዊ እንጆሪ ብሉበሪ በ30 እጥፍ ይበልጣል ማለት ነው። የቁርንፉድ ዋናው ሚስጥር ዩጂኖል የተባለ ንጥረ ነገር ነው። ይህ ንጥረ ነገር ተፈጥሮ የሰጠችን ሱፐር ሜዲሲን ነው። ዩጂኖል በሰውነታችን ውስጥ ያለን ማንኛውም አይነት እብጠት፣ ኢንፍላሜሽን የማጥፋት ብቃት አለው። እንደ መጋጠሚያ ህመም እና የጡንቻ ቁርጥማት ላሉ ችግሮችም ፈጣን መፍትሄ ነው። በሰውነታችን ውስጥ የሚካሄደውን ውስጣዊ ዝገት ወይም ኦክሲዴቲቭ ስትረስ ሴሎቻችን ያስረጃሉ። ቁርንፉድ ግን ይህን ዝገት እንደ ብረት መጥረጊያ ያጸደዋል። ለጤናችሁ ዋጋ የሚሰጡ ከሆነ እንዲህ አይነት ሚስጥራዊ መረጃዎች እንዲደርሳችሁ አሁኑ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። የደም ስሮቹ በስብ ተዘግተዋል። ቁርንፉድ ልክ እንደ ቧንቧ ሰራተኛ ነው የሚሰራው። በውስጡ ያለው ዩጂኖል የደም ስሮች ግድግዳ ላይ የተለጠፈውን ጠንካራ ስብ በማግለጥ የደም ፍሰቱን እንደ አዲስ ያስከፍታል። ይህ ሂደት ልቡ ያለ ከባድ ጫና ደም እንዲረጭም ይረዳዋል። ከፍተኛ ደም ግፊትን ለመቀነስም ተወዳዳሪ የለውም። ተፈጥሯዊ መንገድ ነው። ቁርንፉድ በደቂቃዎች ውስጥ የደም ስሮችን የማስፋት ቫዞዲሌሽን የደም ዝውውርን ያሻሽላል። ይህም የልብ ድካም ስጋትን ይቀንሳል። ተፈጥሯዊ የደም ማቅጠኛ እንደሆነ መረዳትም ይቻላል። ይህ እንዳይረጋ ብለድ ክሎት በማድረግ ከስትሮክም ይታደጋቸዋል። ከዚህ በፊት ቁርንፉድን ለጤና ጠቅማችሁ ታውቃላችሁ? ለውጡን ኮሜንት ላይ አሳውቁም። ብዙ ሰዎች ቅመም ጨጓራን ይጎዳል ይላሉ። ለቁርንፉድ ግን ይህ ፍጹም ስህተት ነው። ቁርንፉድ የጨጓራ ግድግዳ ላይ ሞከስ የተባለውን የመከላከያ ፈሳሽ በማብዛት አሲድ ቁስለቱን እንዳያበዛው እንደ ጋሻ ይከላከላል። የሚገርሙ ደግሞ የጨጓራ ቁስለት የሚያመጣውን ኤች ፒሎሪ ባክቴሪያን በቀጥታ ሄዶ የመግደል ብቃትም አለው። ምግብ በልታችሁ ሆዳችሁ ይነፋል። ቁርንፉድ የምግብ መፍጫ ኤንዛይሞችን በማነቃቃት ምግብ በፍጥነት እንዲፈጭና ጋዝ እንዳይፈጠር ይረዳል። ከምግብ በኋላ አንድ ቁርንፉድ ማኘክ ብቻ ለሆዳችሁ ትልቅ እፎይታን ይሰጣል። አሁን ደግሞ ብዙ ጊዜ በግልጽ ወደማይወራው ነገር ግን ለብዙ ወንዶች ስቃይ ለሆነ ሚስጥር እንለፍ። ቁርንፉድ ለወንድነት ብቃትና ለሆርሞን ያለው ድንቅ ጥቅምን ያውቃሉ? ሳይንሳዊ ጥናቶች እንደሚያሳዩት ቁርንፉድ በወንዶች ላይ ቴስቴስትሮን የተባሉ ዋና የሆርሞን መጠን እንዲጨምር የማነቃቃት ተፈጥሯዊ ብቃት አለው። ይህ የሚሆነው ቀደም ብለን እንዳየነው ቁርንፉድ የደም ዝውውርን ስለሚጨምር ነው። ደም ወደ ተለያዩ ሰውነት ክፍሎች በፍጥነት ሲደርስ ብቃትና ጉልበት በከፍተኛ ሁኔታ ይጨምራል። በተጨማሪም ቁርንፉድ የጭንቀት ሆርሞን ኮርቲሶል በመቀነስ ሰውነት ሁልጊዜ ንቁና ጠንካራ ሆኖ እንዲቆይ ይረዳል። እንዲህ ያሉ ጠቃሚ የጤና መረጃዎች ለብዙዎች እንዲደረስ ቪዲዮን አሁኑ ላይክ አድርጉ። የእርሱ አንድ ላይክ የቪዲዮ ስርጭት ተጨምረዋል። ለዚህ ጥቅም ሲባል በቀን 2 ቁርንፉድ ብቻ ማኘክ ወይም በሻይ መልኩ መውሰድ በ21 ቀናት ውስጥ የሚገርም የጉልበት ለውጥን ያመጣል። አራተኛው ሚስጥር ለስኳር በሽታ መከላከያነት መጠቀም። በደማችን ውስጥ ያለው የስኳር መጠን ብለድ ሹገር ከቁጥጥር ውጭ ሲሆን መላ ሰውነታችን ይዝላል። የቁርንፉድ ውስጥ ያሉ ንጥረ ነገሮች ኢንሱሊን በሰውነታችን ውስጥ በተሻለ ሁኔታ እንዲሰራ ኢንሱሊን ሴንሲቲቪቲ ያግዛሉ። ይህ ማለት ስኳር ወደ ጉልበት እንዲቀየር ይረዳሉ ማለት ነው። ከምግብ በኋላ የሚከሰተውን ድንገተኛ ስኳር መጨመር ይቆጣጠራል። ይህም ለስኳር ህመምተኞች፣ ለቅድመ ስኳር ፕሪ ዲያቤቲክ ሰዎች ትልቅ እፎይታ ነው። ክብደት ለመቀነስ ለምትፈልጉ ደግሞ ቁርንፉድ ሜታቦሊዝም በማነቃቃት ስብ በሰውነት ውስጥ እንዳይጠራቀም ይረዳል። በተለይ በሆድ አካባቢ ያለን ስብ ለማቅለጥ ቁርንፉድ ከሎሚና ከዝንጅብል ጋር ቀላቅሎ መጠጣት አስገራሚ ለውጥ አለው። እስካሁን ያካየናቸው ጥቅሞች ውስጥ የትኛው ይበልጥ ገረማችሁ? ስኳር ወይስ ሆርሞን? ኮሜንት ላይ ጻፉልን። ውበት የሚጀምረው ከውስጥ ነው። ቁርንፉድ ከፍተኛ አንቲኦክሲዳንት ስላለው የቆዳ መጨማደድን በመከላከል የወጣትነት መልክ እንዲኖራችሁ ያደርጋል። ብጉር ወይም የቆዳ ሽፍታ ላለባቸው ሰዎች ቁርንፉድ ባክቴሪያዎችን በመግደል ቆዳችሁ ንጹህና ጥራት ያለው እንዲሆን ይረዳል። ስለ ጸጉርስ ያውቃሉ? የቁርንፉድ ውሃ ለጸጉር ስር የደም ዝውውርን በመጨመር ጸጉሩን ፍጥነት እንዲያደርግና እንዳያነቃቀል ያደርጋል። ምንም እንኳን ቁርንፉድ ተአምር ቢሆንም ለሁሉም ሰው ግን ላይሆን ይችላል። ይህን ክፍል በጥንቃቄ ተከታተሉ። የደም ማቅጠኛ መድኃኒት እንደ አስፒሪን ወይም ዋፍራን የሚወስዱ ሰዎች ቁርንፉድ መጠቀም የለባቸው። ምክንያቱም ቁርንፉድ ራሱ ደምን ያቀጥናል። የቀዶ ጥገና ሰርጀሪ ያለባቸው ሰዎች ቢያንስ ከ2 ሳምንት በፊት ቁርንፉድ መጠቀም ማቆም አለባቸው። ነፍሰ ጡርና የሚያጠቡ እናቶች ቁርንፉድን በከፍተኛ መጠን ከመውሰዳቸው በፊት ሐኪማቸውን ማማከርም አለባቸው። ከልክ በላይ መጠቀም ኦቨርዶዝ ጉበትን ሊጎዳ ይችላል። በቀን 2 እስከ 3 ቁርንፉድ በላይ መውሰድ አይመከርም። ጥቅሞቹን በዝርዝር አየን። አሁን ደግሞ ዋናው ጥያቄ ይህንን ታምር እንዴት ነው የምንጠቀመው የሚለው ነው። የተሳሳተ አጠቃቀም ጥቅሙን ሊቀንሰው ይችላል። የመጀመሪያ መንገድ በየቀኑ ጠዋት ባዶ ሆድ 2 ቁርንፉድ ለ5 ደቂቃ ያህል ማኘክ።
ያ የሚሰማችሁ የመረዛ ስሜት በውስጣቸው ያሉት ባክቴሪያዎች እየሞቱ መሆኑን ያሳያል። ሁለተኛው መንገድ 3 ቅርንፉድ በትኩስ ውሃ ውስጥ ለ10 ደቂቃ ዘብዝፎ ማታ ከመተኛ በፊት መጠጣት። ይህ ለልብና ለደም ግፊት ምርጥ ነው። ሶስተኛ መንገድ የተፈጨ ቅርንፉድን ከንጹህ ማር ቀላቅሎ መውሰድ ለጉሮሮ ህመምና ለሳል ፈጣን ፈውስ ነው። ይህ ዘዴ ዛሬውን ለመጀመር ቃል የሚገባ እጀምራለሁ ብላችሁ ኮሜንት ላይ ጻፉልን። ራሳችሁን ለመቀየር ዛሬውን ወስኑ። በመጀመሪያው ሳምንት ውስጥ የሆድ መነፋትና የጋዝ ችግር ሲወገድ ትመለከታላችሁ። የምግብ መፈጨት ስርዓታችሁ መረጋጋት ይጀምራል። በሁለተኛው ሳምንት የኃይል መጠናችሁ ኢነርጂ ይጨምራል። ከምግብ በኋላ የሚሰማችሁ ድካም ይጠፋል። ቆዳችሁ ማብራት ይጀምራል። በሶስተኛው ሳምንት የደም ግፊታችሁ መስተካከል ይጀምራል። አእምሯችሁ ይነቃል። እንዲሁም የሰውነታችሁ መቆጣት ኢንፍላሜሽን ስሜት ይጠፋል። ጤና ምርጫ ነው። ብዙዎቻችን በሽታ እስኪመጣ እንጠብቃለን። ነገር ግን መፍትሄው እጃችን ላይ ባለች ጥቃቅን ቅርንፉድ ውስጥ ይገኛል። ዛሬውን ይህን ጥቁር አልማዝ ተጠቀሙ። ሰውነታችሁ ለምታደርጉለት መልካም ነገር ሁሉ ምስጋናውን በሳለ ጤና ይመልስላቸዋል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። የእናንተ ጤንነት ለእኔ ትልቅ ደስታ ነው። ለተጨማሪ አስገራሚ ጤና ምስጢሮች ቻናላችን አሁኑ ሰብስክራይብ አድርጉ። በቀጣይ በሌላ ድንቅ ቪዲዮ እስክንገናኝ ጤናችሁን ጠብቁ። ሰላም ሁኑ። ቸር ሰንብቱ። ጤናማ ህይወት ለሁላችንም።